ጌታቸው የአባቴን መቸገር እንደ እድል ተጠቅሞ አባቴን በደሞዝ ቀጥሮት እያሰራ ይገኛል ሲል የፊትነስ ባለሙያው ቶሚ ፕላስ ተናገረ። እኔን ስራ ለማስቆም የምታስቡ ሰዎች ምኞታችሁ መቼም ቢሆን አይሳካላችሁም ስትል በረከት ገበሬዋ ጠንከር ያለ ምላሽ ሰጥታለች። የአርቲስት ነጻነት ወርቅነህ ለቅሶ በአባቱ ትውልድ ሀገር ጋሞ ዞን በባህላዊ ስነ ስርዓት ተከናወነ። ኢትዮጵያ በስቃይና ኢሰብአዊ አያያዝ ረገድ በዓለም ላይ ከፍተኛ ስጋት ካላባቸው ሀገራት መካከል አንዷ ሆና ተመደበች። የቀይ ባህር ጉዳይ የሚመለከተው እኛን ብቻ ነው ሲሉ ግብጽና ኤርትራ አዲስ አስደንጋጭ ስምምነት ተፈራርመዋል። ክቡራና ክቡራት የአዲስ 24 ወዳጆቻችን በቆይታችን እነዚህና ሌሎችም ሀገር አቀፍና ቀጠናዊ መዝናኛ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ወዳጆቻችን ሳብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በማህበራዊ ሚዲያ እንዲሁም በግብርና ዙሪያ በምትሰራው ስራዎቿ በርካታ ተከታዮችን ያፈራችውና በአሁኑ ሰዓት በፌዴራል ፖሊስ በቁጥጥር ስር ለማዋል በከፍተኛ ሁኔታ እየተፈለገች የምትገኘው በረከት ገበሬዋ ከሰሞኑ በድንገት በቲክቶክ ቀጥታ ስርጭት በመግባት በአሁኑ ሰዓት በአውሮፓዊቷ ሀገር አየርላንድ እንደምትገኝ በይፋ ተናግራለች። የቪዲዮ መልእክቷ በማህበራዊ ሚዲያ ላይ ሰፊ መነጋገሪያና አጀንዳ መሆን የቻለ ሲሆን በተለይም እሷን ወደ ሕግ ለማቅረብና ስራዋን ለማስቆም የሚፈልጉ አካላት ጠንከር ያለ ምላሽ ሰጥታለች። በረከት ገበሬዋ በዚሁ የቀጥታ ስርጭት ንግግሯ ላይ እኔን ስራ ለማስቆም የምታስቡ ሰዎች ምኞታችሁ መቼም ቢሆን አይሳካላችሁም፣ እኔ የትም ሀገር በማንኛውም ቦታ ሆኜ ስራዬን መስራቴን በፍጹም አላቆም በማለት በራስ መተማመን በተሞላበት ሁኔታ ተናግራለች። አክላም በዙሪያዋ ያሉትን ተቺዎችና ክሶችን ስትሞግት ሰዎች እኔን ወንጀለኛ ወይም ተጠርጣሪ ቢሉኝም ፈጣሪ ግን አልጠረጠረኝም፣ እግዚአብሔር ዛሬን ንጽህናዬን ያውቃል ስትል በውስጧ ያለውን ጥንካሬ ለመግለጽ ሞክራለች። በመጨረሻም እሷን በዓለም አቀፉ የፖሊስ ተቋም ወይም በኢንተርፖል በኩል በቁጥጥር ስር ለማዋል ለሚመኙና ለሚጠባበቁት አካላት ስላቅ የተሞላበት መልእክት ያስተላለፈች ሲሆን እኔን በኢንተርፖል አሳልፈው ለመውሰድ እኮ በጣም ይናፍቃችኋል፣ ያለሁበት ሀገር እኮ አየርላንድ ነው በማለት በቀላሉ ልትያዝ እንደማትችል በተዘዋዋሪ ገልጻለች። ይሁን እንጂ በረከት ገበሬዋ ከሀገር ውጭ ሆና ይህንን የመከላከልና የፈተና መልእክት ብታስተላልፍም በሀገር ውስጥ በኩል በፈጸመችው ድርጊት ምክንያት አሁንም ድረስ በፌዴራል ፖሊስ በከፍተኛ ደረጃ በወንጀል እየተፈለገች ያለች ተጠርጣሪ መሆኗ በምርመራ መዝገቡ ላይ በግልጽ ሰፍሮ ይገኛል። በፊትነስ ኢንዱስትሪ ውስጥ ትልቅ መነጋገሪያ በሆነው የፊትነስ ፖድካስት ላይ የቀረበው ቶሚ ፕላስ ከጌታቸው ጋር ስላለው ግልጽ ቅያሜና አለመግባባት መነሻውን ከመሰረቱ በማንሳት እውነታውን ያለውን ይፋ አድርገዋል። ባለፈው በሽምግልና ሕዝብ ፊት ቀርበን ከታረቅን በኋላም ጌታቸው አልተፋታኝም፣ ጭራሽኑ የኔን ሞራል ለመስበር የአባቴን መቸገር እንደ እድል ተጠቅሞ አባቴን አስጠርተው በራሱ ድርጅት ውስጥ ቀጥሮ እያሰራ መሆኑን ተነገረኝ። ይህን ያደረገው ለአባቴ አዝኖ ሳይሆን እኔን ለማሳነስ እና ሞራሌን ለመስበር ሆን ብሎ ያደረገው ጉዳይ ነው ይላል ቶሚ። ቶሚ በከፍተኛ መከራ ከሰው ገንዘብ ተበድሮ ሌሊትና ቀንን ሳያስተካክል እዚያው ጂም ውስጥ የተኛ ዋጋ ከፍሎ የገነባውን ስራ ጌታቸው ባልተገባ መልኩ ማጣጣሉና ማሳነሱ እጅግ እንዳስከፋው በምሬት ገልጸዋል። በተለይም ቶሚ በኢንዱስትሪ ውስጥ ይዞት የመጣውንና የብዙዎችን ሕይወት የለወጠውን የዳንስ ፊትነስ የፈጠራ ስራ ጌታቸውና አንዳንድ የፊትነስ ማህበረሰብ አባላት ዝቅ አድርገው በመመልከት በሱ ላይ ዘመቻ መክፈታቸው የጸባቸው ዋነኛ መነሻ እንደሆነ ተገልጿል። ቶሚ ፕላስ ለስራው ያለውን ፍቅርና ቁርጠኝነት ሲያስረዳ እኔ እንደ ሻማ እየቀለጥኩኝ ጠዋትና ማታ የእነዛን እናቶች ህይወት በተግባር እየቀየርኩ ነው ያለሁት በማለት ስራው ማንም ሊንቀው የማይችለው ትልቅ ዋጋ ያለው መሆኑን በኩራት ተናግረዋል። አክሎም ጌታቸው በሱ ላይ ጥላሸት ከመቀባትና በተዘዋዋሪ መንገድ ስራውን ከማጥቃት ይልቅ እውነተኛ ፍላጎቱ እሱን መጋፈጥ ከነበረ ለምን በግልጽ መጥቶ ፊት ለፊት እንዳልተጋፈጠው ጥያቄ ያነሳል። ጌታቸው በስራው ላይ የከፈተው ዘመቻና ያሳየው የማጣጣል ባህሪ ቶሚ ረጅም ጊዜ ዝምታን እንዲመርጥ ቢያደርገውም አሁን ላይ ግን እውነታውን ለህዝብ ይፋ በማድረግ የህሊና ሰላም መፈለጉን በፖድካስቱ ላይ በግልጽ አስታውቋል። የአርቲስት ነጻነት ወርቅነህ ለቅሶ በአባቱ ትውልድ ሀገር ጋሞ ዞን በባህላዊ ስነ ስርዓት ተከናወነ። ግንቦት 10 ቀን 2018 ዓ.ም የአርቲስት ነጻነት አባት ወርቅነህ እምሩ የተወለዱበት በጋሞ ዞን
ጨንቻ ዙሪያ ወረዳ ዶኮ ሎሻ ቀበሌ ልዩ ስሙ አፋጉታ ተብሎ በሚጠራው አካባቢ መሆኑን ቤተሰቦቻቸው ተናግረዋል። ሻምበል ወርቅነህ እምሩ በልጅነታቸው ወደ አዲስ አበባ ለሽመና ስራ የሄዱ ሲሆን በደርግ ዘመነ መንግስት ሀገራቸውን በውትድርና ሲያገለግሉ እንደነበሩም ቤተሰቦቻቸው ገልጸዋል። ከውትድርና መልስ በአዲስ አበባ ፖሊስ ውስጥ አገልግሎት ሲሰጡ የቆዩት ሻምበል ወርቅነህ እምሩ አዲስ አበባ ዩኒቨርሲቲ በጸጥታ ዘርፍ ለዓመታት ማገልገላቸውን የመረጃ ምንጮቻችን ነግረውናል። ሻምበል ወርቅነህ እምሩ አዲስ አበባ ዩኒቨርሲቲ እያገለገሉ ሳሉ ባደረባቸው ህመም በአዲስ አበባ ፖሊስ ሆስፒታል ሕክምናቸውን ሲከታተሉ ቆይተው ከዚህ ዓለም በሞት ተለይተው የቀብር ስነ ስርዓታቸው በቀጨኔ መድኃኔዓለም መፈጸሙንም ገልጸውልናል። የሻምበል ወርቅነህ እምሩ ስርዓተ ቀብር አዲስ አበባ ከተፈጸመ በኋላ የለቅሰው ስነ ስርዓት በትውልድ አካባቢያቸው በጋሞ ዞን ጨንቻ ዙሪያ ወረዳ ዶኮሎሻ ቀበሌ ወዳጅ ዘመዶቻቸው በተገኙበት መከናወኑን ሰምተናል። ተወዳጁ የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ ባጋጠመው ህመም ምክንያት ከዚህ ዓለም በሞት ተለይቶ ስርዓተ ቀብሩ በአዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ካቴድራል መፈጸሙ ይታወቃል። ይህንንም ተከትሎ በክፍለ ሀገር የሚገኙ የአርቲስቱ አባት ቤተ ዘመዶች የአርቲስት ነጻነት ወርቅነህን ለቅሶ እርማችንን እናውጣ በማለት በጠየቁት ጥያቄ መሰረት የአርቲስት ነጻነት ወርቅነህ የለቅሶ ስነ ስርዓት በአባቱ ትውልድ ሀገር በጋሞ ዞን ጨንቻ ዙሪያ ወረዳ ዶኮሎሻ የነጻነት ወርቅነህ ወንድም ወንደሰንና እህቱ መሰረት በተገኙበት በባህላዊ ስነ ስርዓት ተከናውነዋል። የአርቲስት ነጻነት አባት ሻምበል ወርቅነህ እምሩ ከሀገር ቤት ከወጡ ከ60 ዓመት በላይ መሆኑ የተገለጸ ሲሆን ልጆቻቸው ጋሞ ዞን ከሚገኙ ቤተ ዘመዶቻቸው ጋር ሳያስተዋውቁ መቅረታቸውን ጠቅሰዋል። በጋሞ ባህል በየትኛውም አካባቢ ሰው ይሙት ለቅሶ በአባት ሀገር ሳይለቀስ አይቀርም ያሉት ምንጮቻችን ለቅሶውን በጋሞ ዞን ጨንቻ ዙሪያ ወረዳ ዶኮሎሻ ቀበሌ ለማስለቀስ በተደረገው ጥረት በዛሬው ዕለት በባህላዊ ስነ ስርዓት የአርቲስት ነጻነት ወርቅነህ ወንድም ወንደሰን እና እህቱ መሰረት በተገኙበት በድምቀት ተከናውነዋል። ዓለም አቀፉ የጸረ ስቃይ ድርጅት ኤምሲቲ ይፋ ባደረገው የ2025 የዓለም ስቃይ መረጃ ጠቋሚ ሪፖርት መሰረት ኢትዮጵያ በስቃይና ኢሰብአዊ አያያዝ ረገድ በዓለም ላይ ከፍተኛ ስጋት ካለባቸው ሀገራት መካከል አንዷ ሆና ተመድባለች። ድርጅቱ ለዚህ ዋነኛ ምክንያቶች ናቸው ያላቸውን ሲዘረዝር በሀገሪቱ የተለያዩ አካባቢዎች የሚስተዋሉ ግጭቶች፣ ያለ ሕግ አግባብ የሚፈጸሙ እስራቶች፣ ደካማ የሕግ ከለላዎችና የወንጀል ተጠያቂነት በሰፊው አለመኖር ዋነኞቹ መሆናቸውን በምሬት ገልጸዋል። በተለይም በትጥቅ ግጭት ውስጥ በሚገኙት በአማራ፣ በኦሮሚያ፣ በትግራይና በአፋር ክልሎች ውስጥ የመሰሉ የሰብአዊ መብት ጥሰትና እንግልት አሁንም በከፍተኛ ደረጃ ስር ሰዶ እንደሚገኝ ሪፖርቱ በጥብቅ አስጠንቅቀዋል። በዚህ ዓለም አቀፍ መረጃ ጠቋሚ መሰረት የፖለቲካ አንቂዎች፣ ጋዜጠኞች፣ ጠበቆች፣ የሃይማኖት መሪዎችና የተለያዩ የብሔረሰብ አባላት በጸጥታ ኃይሎች አማካኝነት ለአሰቃቂ እስራትና እንግልት ይበልጥ የተጋለጡ የህብረተሰብ ክፍሎች ናቸው። በቁጥጥር ስር በዋሉበት ወቅትም ከባድ ድብደባ፣ ለረጅም ጊዜ ለብቻ መግለል፣ ምግብና እንቅልፍ መንሳት እንዲሁም የስነ ልቦና ጫናዎችን ጨምሮ ያለምንም ግንኙነት ለብቻ የማሰር የጭካኔ ተግባራት እንደሚፈጸሙባቸው ሪፖርቱ ይፋ አድርጓል። በተለይም በጸጥታ ዘመቻዎች ወቅት ጥቅም ላይ የሚውሉትን ማቆያዎችና ወታደራዊ ተቋማትን በምሳሌነት ያነሳው ሪፖርቱ በአፋር ክልል የሚገኘውን የአዋሽ አርባ ወታደራዊ ካምፕን ጨምሮ የመንግስት ተቃዋሚዎችን፣ የፖለቲካ ድምጾችን ለማፈን ትልቅ ቦታ ሆኖ እያገለገለ እንደሚገኝ በግልጽ አስፍረዋል። በፖሊስ ጭካኔና ተግባርና በተቋማዊ ጥቃት ረገድ ኢትዮጵያ እጅግ ከፍተኛ ስጋት ያለባት ሀገር ተብላ የተፈረጀች ሲሆን የአስቸኳይ ጊዜ አዋጁም የፍትህ አካላት ቁጥጥር ሳይደረግበት ተጠርጣሪዎችን በቁጥጥር ስር ለማዋል ለጸጥታ አካላት ሰፊ ስልጣን እንደሰጡ ተጠቅሰዋል። ድርጅቱ በማጠቃለያው ኢትዮጵያ የህግ ማዕቀፎችን ከዓለም አቀፍ ስምምነቶች ጋር እንድታስማማ፣ መደበኛ ያልሆኑ ወይም ድብቅ የእስር ማቆያዎችን በአስቸኳይ እንድታስቆም፣ ለታሳሪዎች የሚደረገውን ጥበቃ እንድታጠናከር እና በግጭቶች ወቅት በባለስልጣናት ለተፈጸሙ በደሎችን ተገቢውን የወንጀል ተጠያቂነት እንድታረጋግጥ በጥብቅ ጥሪ አቅርበዋል። የግብጽ ከፍተኛ የስራ ኃላፊዎች ከአስመራው ፕሬዝዳንት ኢሳያስ አፈወርቂ ጋር በነበራቸው ውይይት የቀይ ባህር አስተዳደርና የደህንነት ጉዳይ በዋነኛነት የሚመለከተው የባህሩ ጠረፍ አጎራባች ሀገራት ብቻ እንደሆነ በይፋ ገልጸዋል። የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብድላቲ የባህር ዳርቻው ጉዳይ ከሀገራቱ ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ አጎራባች ያልሆነ ማንኛውም አካል በዚሁ ጉዳይ ላይ ጣልቃ መግባት እንደሌለበት አሳስበዋል። ይህ አቋም ኢትዮጵያ በቀይ ባህር ያላትን ፍላጎት በተደጋጋሚ
በምትገልጽበትና ከአስመራ ጋር ግንኙነቷ በውጥረት ውስጥ ባለበት ወቅት መውጣቱ የፖለቲካ ትኩረትን ስቧል። የሁለቱ ሀገራት ይህንን የአቋም መግለጫ የሰጡት በነጻነት የሚመራ የዓለም አቀፍ የባህር ትራንስፖርት እንቅስቃሴን መሰረት ያደረገና የወደብ ትስስርን የሚያጠናክር አዲስ የሁለትዮሽ ስምምነት በተፈራረሙበት ወቅት ነው። ስምምነቱ በቀይ ባህር በኩል የግብፅና የኤርትራን ወደቦች የሚያስተሳስረውን የካርጎ እንቅስቃሴ የሚያሳድግ ሲሆን ካይሮ የአስመራን የወደብና የባህር ትራንስፖርት ልማት ለመደገፍ ቃል ገብታለች። በተጨማሪም ኤርትራ ሉዓላዊነቷንና የግዛት አንድነቷን እንድትጠብቅ ግብፅ ሙሉ ድጋፍ እንደምታደርግ አስታውቃለች። ከዚህ ስምምነት ጀርባ ያለው ቀጠናዊ ምህዳር ሲታይ ከኢትዮጵያ ጋር በህዳሴ ግድብ ላይ ከፍተኛ ውዝግብ ውስጥ ያለችው ግብፅ ከአስመራ ጋር ያላትን ግንኙነት በከፍተኛ ሁኔታ እያጠናከረች መጥታለች። በሌላ በኩል የቀጠናው መረጋጋት ያሳሰባት አሜሪካ በኤርትራና በኢትዮጵያ ላይ የጣለችውን የማዕቀብ ገደቦች ያነሳች ሲሆን የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በዋሽንግተን ስለ ህዳሴ ግድብና ቀይ ባህር መወያየታቸውን ይታወሳል። የግብፅና ኤርትራ ትብብር በትራንስፖርት ብቻ ሳይሆን በማዕድን፣ በመድኃኒትና አቅርቦትና በአሳ ምርት ዘርፎች ጭምር ሁሉን አቀፍ ምጣኔ ሀብታዊ ትስስር ለመፍጠር ያለመ ነው። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ መስሎ ነበረ። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑን በመግለጽ ቶሎ እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሆኑ። መልካም ጊዜ።